በሚኖርበት አካባቢ የተወደዱ የተከበሩና የታፈሩት አዛውንት አቶ ሄነሪ 80ኛ ዓመት የልደት በዓላቸውን ለማክበር በሁሉም ሰው ተሳትፎ ሞቅ ደመቅ ብሎ የተዘጋጀው ድግስ ቀናት ብቻ ቀርተውታል። እለቱ ሲደርስም ቤተዘመድና ሁሉም በሚባል ደረጃ የአካባቢው ሰው የተገኘበት የልደት በዓል ደመቅ ብሎ ጀመረና ምግቡ እየተበላ በየአይነት መጠጡ እየተጠጣና ታዳሚው በሙዚቃው እየተዝናና ሳለ ግን ድንገት ሳይታሰብ አንድ ንስር አሞራ የአቶ ሄነሪ የልጅ ልጅ የሆነውን ገና የወራት ዕድሜ ብቻ ያለውን ጨቅላ ልጅ አፈፍ አድርጎ ይዞት ወደ ላይ ሲበር ድግሱ ወደ ከባድ ትርምስ ተቀየረ። በመጨረሻም ንስር አሞራው ያደረገው ነገርና ምክንያቱ ሲታወቅ ግን አዛውንቱን ጨምሮ በቦታው የነበረውን ሰው ሁሉ ጉድ ያሰኘና እጅግ ያስደነቀ ሆኖ አለፈ። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። ሄንሪ በሚኖርበት አካባቢ በእድሜ አንጋፋ ጥበበኛና ለጋስ እንዲሁም ሁሌም በፊታቸው ላይ ፈገግታ የማይለያቸው እንኳን ስለሚያውቃቸው ቀርቶና ለእንግዳ ሰው መልካም በመሆናቸው በማህበረሰቡ ውስጥ በሁሉም ተወዳጅና ተከባሪ ግለሰብ ናቸው። አቶ ሄንሪ 80ኛ የልደት በዓላቸውን ለማክበር ሽርጉዳቸውን ጨርሰው በእለቱ ፕሮግራሙ ሲጀመር በትልቁ ግቢያቸው አልፎ መንገዱን ጭምር ያጨናነቁት ታዳሚዎች በዝግጅቱ ላይ የተገኙ ሲሆን የአካባቢው ሰው ሁሉም ሊባል በሚችል ደረጃ ቀናቸውን ሊያደምቁት በዝግጅት ላይ ስለነበሩ ያማረና የሰመረ ክብረ በዓል ሆኖላቸዋል። ወንዱ ልጃቸው ዲክሰን ከባለቤቱ ኤላ ጋራ ከከተማ ወጣ ብሎ ይኖር ስለነበረ ትንሽ ዘግይተው ነበር ወጣቶቹ ጥንዶች ከጨቅላው ልጃቸው ጁኒየር ጋራ ድግሱን የተቀላቀሉት። ከተወለደ ጥቂት ወራት ብቻ ያስቆጠረው ጁኒየር በጣም ቆንጆ ህፃን ስለሆነ ያየው ሁሉ አቅፎ የሚስመው ልጅ ሲሆን ወላጆቹ በዛሬው የአያቱ የልደት ድግስ ላይ ሽርጉድ እያሉና እየተዝናኑ በመሆኑ ሌሎቹ ታዳሚዎች ቀኑን በደስታ ስለሚያሳልፉ ህፃኑ ደግሞ በነፃነት እንዲንቀሳቀስ በሚል የግቢው ሳር ላይ ያስቀምጠውት በራሱ ዓለም እየተጫወተ ነበር። ህፃኑ ጁኒየር ደህንነቱ የተጠበቀ ምርጥ ቦታ ላይ ነው ብለው ያሰቡት አባቱ ዲክሰንና እናቱ ከሌሎቹ ታዳሚዎች ጋራ በሙዚቃ ሲዝናኑና ሲጨፍሩ ሳለ በድንገት ቦታውን ያናጋ ጩኸት ይሰማና ሁሉም የሙዚቃውን ድምጽ ትተው በአንድነት አንገታቸውን አዙረው ሲመለከቱ በሚያዩት ነገር በድንጋጤ ደርቀው ቀሩ። ከላይ የጮኸ ህፃኑ ወደሚገኝበት ቦታ እየበረረ የመጣው ንስር አሞራ ሲሆን ቀጥሎም ጨቅላው ልጅ ጁኒየርን ወገቡ ላይ አፈፍ አድርጎት ወደ ላይ ሲነሳ የተመለከቱት ሁሉ ቦታውን በጩኸት ሲያደበላልቁት ክስተቱን ራቅ ብላ ታየ ነበረችው እናቱም መጠጥና ምግብ ከሞላው ጠረጴዛ አጠገብ በድንጋጤ ተስፈንጥራ ስትነሳ ከፊት ለፊቷ የነበረው ነገር ሁሉ መሬት ላይ ወድቆ እየተደፋና እየተሰበረ እሷ ግን የደም ነፍሷን ወደ ልጇ አቅጣጫ ሩጠች። ወፉ ግን በጣም ፈጣን ስለነበረ እሷ ከመድረሷ በፊት ልጇን እንዳንጠለጠለው ክንፉን ዘርግቶ በርቀት ወደ ላይ ተነስቶ ሲበር ምንም ማድረግ ያልቻለችው እናት በአይኗ እየተከተለችው በጩኸት ቦታውን አቀለጠችው። ሁሉም ሰው የሚይዝ የሚጨብጠው ጠፍቶት በግራ መጋባት ከመናጥ በስተቀር አንዳቸውም ቢሆኑ ነገሩን ለማስቆም የሚያስችል ምንም አቅም አልነበራቸውም። በእርግጥ የዛሬ በደማቁ ቀን ሰዎቹን ያሸበረው ንስር አሞራ ለቦታው እንግዳ ለአካባቢው ሰው ባዳ ሳይሆን በደንብ የሚታወቅ የሰማይ ወፍ ነበር። ለመጀመሪያ ጊዜ ወፉን ያገኙት አቶ ሄንሪ ሲሆኑ በአንድ ወቅት ብቻቸውን በጫካ ውስጥ የእግር ጉዞ ላይ ሳሉ በደረቁ ቅጠሎችና በተሰበሩ ቅርንጫፎች መካከል መብረር ያቃተውና የተጎዳውን ይህንን ንስር ተመለከቱት። ሁኔታውን እያዩ ዝም ብለው ማለፍ ያልቻሉት ሄንሪ ታዲያ ወደ ሰፈራቸው ይዘውት ከሄዱ በኋላ በእንስሳት ሐኪም ዘንድ በመውሰድ ተገቢውን ሕክምና እንዲያገኝ በማድረግ ሙሉ በሙሉ ድኖ ተፈጥሯዊ እንቅስቃሴው እስኪመለስ ድረስ መድኃኒቱንና አመጋገቡን እየተከታተሉ በእንክብካቤ ይዘውት ቆዩ። በደጉ አስተማሚው እየተረዳ የቀደመ ጥንካሬውን ያገኘው ንስር አሞራ በራሱ በሮና አድኖ መኖር እንደሚችል ባወቁ ጊዜ ወደ ዱር ወስደው ቢለቁትም ውለታቸውን ያልረሳው ወፉ ሁሉ ጊዜም ወደ ሄንሪ መኖሪያ ተመልሶ እየመጣ በተደጋጋሚ ከሳቸው ጋራ ያሳልፍ ስለነበረ ለረጅም ጊዜ አብሯቸው የቆየው እንስሳ አቶ ሄንሪ ፎኒክስ ብለው ስም አወጡለት። ወፉ እንደገና ሰውነቱም እየገዘፈ ሲመጣ ወደ አስፈሪ ንስርነት ቢቀየርም ፎኒክስና ሄንሪ የማይነጣጠሉ ሆነው እየኖሩ ሲሆን ብዙ ዋጋ የከፈሉለት ወፍ የግርግዞ ሲያደርጉ በመንገዱ ላይና በጫካው ውስጥ አብሯቸው እየተጓዘና አንድ ጊዜ በተከሻቸው ላይ ሌላ ጊዜ ደግሞ በቅርብ ርቀት ከላያቸው እየበረረ ሲያጅባቸው
በመሆኑ ያንን የሚመለከት የአካባቢው ሰዎች ሁሉ በመደነቅ ይመለከቷቸው ነበር። ብዙ ሰዎች አቶ ሄነሪ ከዚህ አዳኝ ወፍ ጋር ያላቸውን ግንኙነት በልክ እንዲያደርጉትና አካባቢው ላይም አደጋ እንዳያደርስ በመንገር ቢያስጠነቅቋቸውም እሳቸው ግን አሻፈረኝ ብለው ሁሉ ጊዜ ወደ ጫካ ከመሄጃቸው ፎኒክስ ጋራ በመሆን ጉዞ ያደርጋሉ። እሳቸው ግን አሻፈረኝ ብለው ሁሉ ጊዜ ወደ ጫካ ከወዳጃቸው ፎኒክስ ጋራ በመሆን ጉዞ ያደርጋሉ። ፎኒክስ ጥሩ ወፍ እንደነበር የሚናገሩት ሄነሪ በአንድ ወቅት የልጅ ልጃቸው ጁኒየር በተወለደ ጊዜ የልጁን ፎቶግራፍ ለአየር በራሪ ወዳጃቸው ንስር አሞራ ያሳዩት በራሳቸው ቋንቋ በዚያ ምን ያክል እንደተደሰቱና ዓለሙን የገዙት ያክል እንደተሰማቸው ነግረውት ነበር። ዛሬ ግን ሳይታሰብ በእኚህ ኩሩ አያት የልደት ቀን ላይ ደስታቸውን የነጠቃቸው ይኸው ያመኑት አሞራ ሆኗል። አቶ ሄነሪ የ80ኛ ዓመት ልደት በዓላቸውን ደመቅ አድርገው እንደሚያከብሩ በተናገሩ ጊዜም ዝግጅቱ አንዳንድ ትልቅ ድግስ ለቀናት ሽር ጉድ ሲባልበት ቆይቶ ሁሉም የቦታው ሰዎች ሄነሪን ይወዷቸውና ያከብራቸው ስለነበረ ፕሮግራሙን በማሳመርም ሆነ በዕለቱ ለመገኘት ጓጉተው ተንቀሳቅሰዋል። ይሁን እንጂ አቶ ሄነሪ በተሳሳተ መልኩ ባቀረቡት አሞራ ምክንያት ፕሮግራሙ እንደታሰበው ሳይድ ቀርቶ ፎኒክስ ከዚህ በፊት ከነበረው ባህሪው ሙሉ በሙሉ ተቀይሮና ይባስ ብሎም ህፃኑን ነጥቆ ሲበር የሁሉም ሰው አይን በፍርሃትና በጭንቀት ወደ ሰማይ አንጋጦ አብሮት በሯል። አቶ ሄነሪም ይህንን አስከፊ ትዕይንት ሲመለከቱ እየሆነ ያለው ነገር ማመናቀቷቸው ምድር ተሰንጥቃ ብትውጣቸው ሁላ ይወዱ ነበር። የአካባቢው ሰዎች ይተው ከሱ ራቁ ብለው እየገሰጹኝ ሁሉ ትክክል ነበሩ ማለት ነው። አንድ ቀን ፎኒክስም የዱር አራዊት ባህሪው ተከስቶበት እንዲህ ጉድ እንደሚያደርገኝ አስቤው አላውቅም ነበር። እኔ ግን በጥሩ ልቤ ሆኜ ነው ያንን ያደረኩት። ለካ አይምሮዬ ስለታወረ ይባስ ብዬ የትንሹ ልጅ ፎቶግራፍ አሳየሁት። ይህ ሁሉ አደጋ ተከሰተ ሲሉ በፍርሃት እየተንቀጠቀጡ አሰቡ። ቀጥሎም አንጋጠው ወደ ፊኒክስ እየተመለከቱ ወፉ የልጅ ልጃቸውን በማንኛውም መንገድ ቢጎዳው ለዚህ ተጠያቂ እንደሚሆኑ በማሰባቸው እንባቸው ግጥም ብሎ ማልቀስ ጀመሩ። ፊኒክስ አሁንም በአየር ላይ ህፃኑን ይዞ እየበረረ ሲሆን በነገሩ እጅግ የተደናገጡት የጁኒየር እናትና አባትም ምንም ነገር ማድረግ እንደማይችሉ ቢያውቁትም አንድ ቦታ ቆመው ከማየት በሚል የሞት ሞታቸውን ወደ አሞራው አቅጣጫ በእግር እየተሯሯጡ ነበር። አንድ ቦታ ቆመው ነገሩን በከፍተኛ ጭንቀት ሆነው የሚያዩት አቶ ሄነሪ ድብልቅልቅ ስሜት ቢሰማቸውም አሁንም ግን ፎኒክስ ጁኒየርን ሊጎዳው እንደሚችል አምነው ሊቀበሉ አልቻሉም። ከዛ ይልቅ የሆነ አንድ ስህተት መኖር አለበት ሲሉ ያሰቡ ሳለ አሞራው ከሁሉም አይን ተሰወረና የበለጠ የሰዎቹን ጭንቀት አናረው። ቀጥሎም አቶ ሄነሪ ፎኒክስ እንደዛ እንዲያደርግ ያስገደደው ነገር በትክክል ምን ሊሆን እንደሚችል ያሰቡ ህፃኑ ጁኒየር ተቀምጦበት የነበረውን ቦታ ዙሪያ ገባውን ሲመለከቱ ሌላ አስደንጋጭ ነገር አዩና ወደ ኋላቸው ሸሸታሉ። ቦታው ላይ አንድ ትልቅ እባብ እየተጠማዘዘ በደረቱ ሲሳብ ያዩት አቶ ሄነሪ ሁኔታውን በቅርበት ላሉት ሰዎች አሳወቁና ፎኒክስ ጁኒየርን ሊያጠቃው ፈልጎ ያንን እንዳላደረገ ከዚያ ይልቅ እንዳዳነው ተገነዘቡ። ሁሉም ሰው በልደቱ ድግስ ላይ በሙዚቃ ሲዝናኑ ስለነበረ ልጁ ላይ የተጋረጠውን አደጋ አንድም የተመለከተ ሰው የሌለ ሲሆን ሁኔታውን ከላይ ሆኖ በንስር አይኖቹ የቃረመው ፎኒክስ ግን ከአየር ወርዶ ጁኒየርን አፈፍ አድርጎ በማንሳት በአደገኛው እንስሳ ከሚደርስበትና ምናልባትም እስከ ሞት ሊያደርሰው ከሚችለው አደጋ ታድጎታል። አሁን ሁሉም ሰው ትኩረቱን ወደ እባቡ በማድረግ ግማሹ በድንጋጤ ቦታውን ለቆ በጅምላ ሲሮጥ አንዳንዶቹ ለመግደል መሳሪያ መፈለግ ጀመሩ። ሜዳው ላይ ጨካኝ መስሎ የሚታየው እባብ የሾለ ምላሱን ወደ አፉ ያስገባና ያስወጣ በቀስታ ወደ ኋላው ሲንቀሳቀስ ሽማግሌው ሄነሪ በቅርብ ርቀት ነበሩ። በሌላ በኩል ይህንን ክስተት ያሰማው የጁኒየር አባት ዲክሰን ፊኒክስን መከተሉን ቀጥሎ ወደ ወፉ አቅጣጫ በፍጥነት እየሮጠ ሲሆን በመኪናው አይከተለው ነገር ያቆመው ምሩቅ ቦታ መንገዱማ መች አልነበረምና የሞቱን ወፉን በእግሩ በማሳደድ ላይ ሳለ ፊኒክስ ግን ብዙም ርቆ ሳይበር ተመልሶ መጣና ጁኒየርን በጥንቃቄ በሄነሪ ቤት በረንዳ ላይ አስቀምጦት ተነስቶ ረጅም ክንፉን ያማታ ወደ ላይ በረረ። አንድም ሰው እባቡን ለማስወገድ መሳሪያ ማግኘት ያልቻለ ሲሆን ሽማግሌው ሄነሪ አሁንም ከእባቡ አጠገብ ቆመው ስለነበረ ወደ አጠገባቸው የተቃረበ ሲመጣባቸው በጣም ደንግጠው ወደ ኋላ ዞረው ለመሸሽ ቢፈልጉም ከጀርባ ሊያጠቃቸው ስለሚችል የሚያደርጉት ጠፍቷቸው በፍርሃት ሲመለከቱት ወዳጃቸው ፊኒክስ በድንገት ከላይ የጮኸ መጥቶ ሹል ጥፍሮቹን እባቡ ላይ ዘርግቶ አጥብቆ ለመምታት ሲሞክር እባቡም ክፉኛ በመወራጨቱ ሁለቱም በመሬት ላይ ሆለው ከባድ ግብግብና ትግል ውስጥ ገቡ።
አቶ ሄነሪና ሁኔታውን በርቀት ሆነው ሲያዩ የነበሩት ሰዎች ሁሉ በጭንቀት ተውጠው የሁለቱን እንስሳት ጦርነት እየተመለከቱ ሲሆን እባቡ ንስሩን ለመንከስ ተደጋጋሚ ሙከራ ቢያደርግም አሞራው በተቻለው ራሱን ሲከላከል ቆይቶ በድንገት በእባቡ አካል ላይ ጥፍሩን ሰክቶ ወደ ላይ ይዞት ተነሳና እንስሳትን ለምግብነት ሲያድን እንደሚያደርገው ሁሉ በአየር ላይ በጣም ከፍ ብሎ ከወጣ በኋላ ድንጋያማ ቦታ ፈልጎ ቁልቁል ወደ መሬት ለቀቀው። አስደናቂው ንስር አሞራ ፎኒክስ ይህንን ድርጊት 2 ጊዜ ገደጋገመ እባቡ ሩሁን እስኪስስ ድረስ ከፈጸመው በኋላ መንቀሳቀስ እንዳይችል እንኳን አድርጎት ሲያበቃ ወደ እንግዶቹና ወዳጁ ሄነሪ አቅራቢያ በቅርብ ርቀት እየበረረ ሲመለከታቸው ቆይቶ በመጨረሻም ወደ ሰማይ ነጎደ። ፎኒክስ ወደ ላይ ወጥቶ እየበረረ በነበረበት ወቅት በዚህ እንስሳ ሁኔታና በፈጸመው ልብ የሚነካ ገድል አቶ ሄነሪ የሚሉ ጠፍቷቸውና እንዴት እንደሚያመሰግኑት ግራ ገብቷቸው በስስት በአይናቸው ሲሸኙት በቦታው የነበረው ሰው ሁሉ በከፍተኛ አድናቆት ድጋፋቸውን ገለጹለት። ወዲህ ደግሞ ህፃኑ ጁኒየር ከበረንዳው ላይ ቁጭ ብሎ ሳለ በሰላም ያገኙት ወላጆቹ ከጭንቀት ተገላግለው ደስታና ፎይታ ተሰምቷቸው አንጠልጥለው አንስተው አገላብጠው ሲመለከቱት እያለቀሰ የነበረው ጁኒየር እነሱን ሲያገኝ ሁሉም ነገር ደህና እንደሆነ አውቆ ጸጥ አለ። ድንገት ሳይታሰብ ወደ ለየለት ትርምስ አምሮቶ የነበረው የልደቱ ድግስ አሁን ከከፍተኛ ጭንቀት በኋላ ወደ መረጋጋቱ የመጣ ሲሆን በተለይ አቶ ሄነሪን ከደማቁ ቀናቸው ወደ መረረና በህይወታቸው ሁሌም ሊቆጭበት ወደሚችለው እለት ሊቀየር የነበረው ከባድ አደጋ ምስጋና ለንስሩ ወዳጃቸው ይሁንና በሰላም ተቋጭቶ ሁሉም ሰው እፎይ ብሎ ቀልቡ ተመለሰ። ከዚህ በኋላ የሄነሪ የልደት ቀን ብቻ ሳይሆን የህፃኑ ጁኒየርም ካደጋው በሰላም መትረፍ ሊከበር ይገባዋል ብለው ስላሰቡ ምስጋና ከቀረቡ በኋላ ዲጄው ሙዚቃውን እንዲቀጥልና እንግዶቹ እንዲዝናኑ ተጋብዘው ደስታቸውና ፌሽታው እንዲቀጥል ሆኗል። ከዚህ በፊት ስለ ፊኒክስ መጥፎ አመለካከት የነበራቸውና አቶ ሄነሪም ከአዳኝ ወፍ ጋራ ጓደኛ ለመሆን በመምረጣቸው የተቿቸውና ያሾፉ የነበሩት የአካባቢው ሰዎች ሁሉ አሁን ባዩት ነገር ከመጠን በላይ ያፈሩ ሲሆን ጥቃት ይፈጽምብናል የሚል ፍርሃት የነበራቸው የአካባቢው ነዋሪዎች አሁን ፎኒክስ እንኳን ሰዎችን ሊያጠቃቃቶ ህፃኑንና ወዳጁን ሄነሪን ከትልቅ አደጋ እንዳዳነ ግልጽ ሲሆንላቸው ሐሳባቸው ስህተት እንደነበረ በይፋ አምነዋል። ከዓመታት በፊት አቶ ሄነሪ ያደረጉለትን የነፍስ አድን እርምጃ ያልረሳው ይህ ድንቅ ንስር ፎኒክስ ታሪኩ ሙሉ በሙሉ በተለየ ማስታወሻ ይጻፍና ገድሉ ወደ ትውልድ ይተላለፋል። ድግሱ ካለቀ ከ3 ቀናት በኋላ ንስሩ በረንዳው ላይ ተቀምጦ የነበረ ሲሆን በተደጋጋሚ የተነሳ አቶ ሄነሪን በትልቅ ክንፉ ትከሻቸውን ሸፈን አድርጎ ያቀፈ ሳለ ዲክሰን ባለቤቱና ህፃኑ ጁኒየር ሆነው ሊጠይቋቸው ሲመጡ ያዩት አዛውንቱ ያንን ቀን አስታውሰው የልጅ ልጃቸውን በልደት ቀናቸው ከማጣት የተረፋቸውንና ከዚያ ሰቆቃ የታደጋቸውን ንስር እያሻሹት እንባቸውን አፈሰሱ። አሁን አቶ ሄነሪ ሊከፍሉት ከሚችሉት በላይ የህይወት ዘመን የፊኒክስ ዕዳ እንዳለባቸው ስለተረዱ ሁሉ ጊዜም ለታላቁ የሰማይ ፍጡር መልካሙን ሁሉ እንደሚያደርጉለት ከቤተሰቦቻቸው ጋራ እየተጨዋወቱ ቃል ገቡ። እናንተስ ቤተሰቦቻችን ስለዚህ ድንቅ ታሪክ ምን ታስባላችሁ? ስሜታችሁን ከዚህ በታች ባሉት አስተያየት መስጫ ላይ ጽፉ ያጋሩን። እዚህ ላይ አበቃን። ቸር ቆዩልን።